ኧረ ተይ መቼም የእኔን ይስጥሻልልሽ። ሌላ ነገሩም ላይ ታለቅሻለሽ እንዳትያዝ። ሳቂ ሳቂ ማሬ ሳቂ። ከታች ሆዴ ቆሰለ እያለች ሳቂ ውዴ ሳቂልኝ አንቺ። ከዛ እኔ ደግሞ ያያቸዋል። በእውነት ነው የምልሽ ቁም ነገር ወላሂ ያያቸዋል። ግን አንቺን ታጽናኑልሽ ምንም ችግር የለም ታጽናኑልኝ። አንቺን ባለውለታዬ ናቸው ይለኛል። ባለውለታዬ ናቸው። እሺ አንድ ቀን ፍራንክ ያርጉ ወይ ብለው ስለው በይ አትጨማለቅብኝ አለኝ። እናቴ እኔ ፍራንክ አድርጌው ማለት ነው። ይሄ ጀበናና ይሄ ስኒ አናቴ ላይ ነው የሚፈነከተው። አይወድም። ኧረ ጀበናና ሲኒ አናቴ ላይ ነው ፈንክቶ የሚሄደው። ባሎቻችንን እያማን ነው ባሎቻችንን። እኔ የምላቸው ወርቄ ወይ አሁን እሱ እዚህ ነበረ። ማን ነው ነበረ? አዎ ነበረ። ምን ዋጋ አለው? እሺ እና ታዲያ አይ አንተን አይልም ምናምን ለማለት ይደብራል። መቼም እዚህ መጥቶ ስላለ ምን ማለት ነው? አንቺ እንዴት ነው? እስቲ እውነት አውሪ። ምን ማለት ነው? አውሪ። ኧረ እውነት አውሪ። እዚህ ሀገር መቼም ሚስታቸውን እንዴት እንደሚያረጉ መቼም ያያል። እና ሩዝ ላይ ጉርሰኝ ነው። እዚህ እኮ ሩዝ ነው ተምሮ የሄደው ማርያ ሩዝ ነው። ከሩዝ ውጭ ምን አለ? እዚህ ጉርሰኝ ነው። ምን አለ? እና ሬስቶራንት አለ፣ እንጀራ ነገር አለ፣ ክትፎ አለ። ምን አለ? አንቺ እያወቅሽ እንዴት ነው የምትጠይቀኝ? አንቺ ለከ ከተማ ነሽ። አንቺ የአዲስ አበባ ልጅ ነሽ ማሬ። መሲ ተጫወቺ አውሪ ተይ መሲ። ናኒ እኮ ግፊ እኮ ብላታለች። ግፊው አንቺ አውሪ። ያወራው እኮ ነው። እነዚህ አንገት ነው የሚያቆሙት። ምን የአዲስ አበባ ልጆች የበሰለውን ብቻ ነው መብላት የሚያውቁት። የኔ ወርቅ አዎ መስዬ ተናገሪ ማሬ። ቆይ ስትገማው መሲ ምንድን ነው ያልሽው? መሲ ከዛ ከጀበል አምጥተሽ አዲስ አበባ ስልጥነሽው ነው እንደዛ ያለሽ? እንጃ እንደዛ ከሆነ አንቺ በእናትሽ መሲ ስለ አዲስ አበባ ልጅማ እንዳታወሪ። ስለ ፍቅር ስለ አዲስ አበባ ልጅ እንዳታወሪ። የአዲስ አበባ ልጅ እኮ ፍቅር ነው። ፍቅር ፍቅር እኮ አይደለም አሁን ያወራሁት። ፍቅር አይደለም እኮ አይደለም አሁን የተናገርሽው ነገር ስህተት ነው። እኛ እንኳን ምሳሌ እኛ ላላገባ ነው ራሱ ሀገሬ ነው። አዲስ አበባም ሀገሬ ነው። አትፈላሰ ስለዛ የበሰለ ይበላሉ ማለት አይቻልም። ስለዛ ያው ግን አባት ነው እንጂ ያልኩት እንዴት ነው እየበሰለ የሚበሉት? ኧረ ተይ ዝም በይ ተይ። ከሚገርምሽ ነገር የአዲስ አበባ ልጅ ሴቶችን አብስለው ያበላሉ። ልንገርሽ፣ እውነቱን እናውራ ከተባለ ወንዱ ይሰራል እኮ ማርያምን። ልፋት ያለው እኮ ሚስቶቻቸውን ሰርተው ያበሏቸዋል። ልንገርሽ ያበሏቸዋል፣ ግን ልፋት ያለው ገጠር ላይ ነው። ገጠር እኔ ነው እንጂ ያልኩት ሌላ ነገር ላወራ አይደለም። ገጠር ልክ ነሽ። ለምትበሉት ድካም የለውም። ገብተሻል? እንዲህ አርሰሽ ምናምን ለማለት ከፈለግሽ ነው እንጂ እንደዛ እኮ ነው ያለ እንጂ እንደው በጣም ጎበዝ ናቸው። አይ አይደለም ለሚስቶቻቸውም በጣም ጎበዝ ናቸው። ከስንት አንዱ ካልገባው የሆነ ሾ ላይ የሆነ ከሆነ ነው እንጂ አዲስ አበባ ለሚስቱ እኔ ለሚስቱም ወደዚህ ነው። ግን ልፋት ያለው ገጠር ነው።
እሷ ልፋት ያለችው ያኔ ቆፍሮ አርሶ ዘርቶ ምናምን ለማለት ከሆነ አዎ እሱን ትክክል እንደዛ ነው ያለችው። አዲስ አበባ ልጅ ላይ ትንሽ ነው ጫፍ ላይ ገብቶሻል። ግን አንቺ ገና ሳታደምጪ አወራሽ እንጂ እኔ ያልኩት ልፌቱ ድካሙ እንደዛ ላልሽውማ መስዬ እንደዛ ዝርዝር አላለችልንማ። ካልተመነዘረ እንዴት ተብሎ ግዴታ እንትን ማለት አለብሽ፣ መመልጠር አለብሽ። መተንተን እዚህ ቤት መተንተን አየሽ። እኔ አሁን ታማት እስተቀማቴ ብታይ ዘሬን ማንዝሬን በቃ ማራቸው እዚህ ቤት የነበርኩበትን ምን ሆኑ ልጆቻችን ወጡ። እንደዚህ ማብራራት አልችልም። አፌ ተሳስተላለም እንደሆነ አለቅ እንጂ እኔ አሁን ሰው ግን ጥቅም ይወዳል። በቀደም መኪና ስለ መኪና ምናምን ሲወራ ነበር። የኔም ባለቤት ልም አላችሁ። ከዛ መኪና በነፃ ምናምን እያልን ነበር። በነፃ እንዲህ ሰው እንትን አላለሁ ብሎ ነበር ያ ሰውዬ። ከዛ ከታይ ይጽፋል፣ እኔም እጽፋለሁ የኔ ባላለ እያልኩኝ አልሰሙትም፣ እኔም አልሰሙ። ከዛ ምን አለኝ መሰለሽ አንቺ ያፍራንክ ያልሽው ነገር ይንጣ እንደ መኪናዬን እንዲሄድ በነፃ እንዲያሰራኝ ላይ መሰለሽ። ጉር ነው እኮ ሰውት በጥቅም ነው ሰው የሚታለለው እንዴ ብዬ አንተ እንዴት ለኛለህ እኔም ትቼዋለሁ ብዬ እኔ ሄታችሁ ዝግት አረኩኝ እላችኋለሁ። እና እኔ እንደዛ አይነት አልፈልግም። እኔም በፊት እኮ ብዬ ነበር ምናምን አልኩና እኔ አውቄ ነው እንጂ ደግሞ ላላሳየውም አውቄ ነው። እኔ እንዴ ስንት የመኪና ጉዳይ ሲነሳ ሲጽፍ አልከታች እያየሁት ነበር። እኔም እየጻፍኩለን ነበር። በነገራችን ላይ መኪና በነፃ አንድ መኪና አሳያለሁ ምናምን እያሉ አልነበር እንትና በደንብ ነው አንቺም ሲሰራ ጎበዝ ነው። አይቶት ነበረ እህታችን አውሪማ እና መስዬ እንደዛ ዝርዝር አድርጌ ሳልነገርሻቸው አይገባቸውም ጆሯቸውን። ለዛ ነው አሬ ግን ይገባናል። እንደዛማ ግን ገባሻ? አንድ ነገርን እንትን ለማለት ስትፈልጊ በደንብ አስረድተሽ እንትን ለማለት ነው እንጂ መግባት አለመግባባት ምናምን ሳይሆን በቃ አንድ ነገር ስታስረጂ ተንተነሽ። ቲቸርም እንደዛው ነው። አይ ዜድ አይገባቸውም ካልተነተሽ አውዙ ብላ